ምንድነው? ለምንድነው እንደዚህ የምታይ? ማለትማ ፊትሽ ላይ ትልቅ ውበት አለ። በጣም ነው የምታምር። አንተ በሽተኛ ነህ እንዴ? ምንድነው የምትቀባጠረው? ቆይ አንተ እጅን አንሳልኝ። ያማል እንዴ? ዝም ባለጌ። ደፋር ባለጌ ሴሰኛ። እሺ ልክስከስ አንቺ ይዘው አንቺ ዝም በይ። ከፊት ጥፊ ሁለተኛ ላይ አልፈልግም። እሺ ምንድነው የምታስፈራራኝ? አንተ ሄድልኝ ከዚህ። እንዲሁ ሳይሽ እነቃት፣ ግደላት ይለኝ ውስጥ አንድ ቀን በተኛሽበት ራስሽን ሞተሽ እንዳታገኝ። እንዴ ስማማ፣ አንተ ምን ማለት ነው እንዴ? እንዳልኩሽ ነው። እሺ ከኔ ራቅ። እንደዚህ በጣም ነው የምታስፈራው። ስለዚህ ከኔ ራቅ፣ ዞር በል። አንቺ እዚህ እስካለች ድረስ ሁሉንም ኃጢአትሽን አጋልጬ እንድትቀጭ ስለምፈልግ ይበልጥ ልቀርብሽ ነው የምፈልገው። እንዴ ቤሉል እንዳትጠቀኝ። ቤሉል እጮሃለሁ። እንደሰማሽው ነው። እና እኔ ልጅሽ እርጉዝ ናት። እንዴ ወንድሜ፣ ቆየ ደግሞ መቼ መጣሁ? ባህሪ ነው ጭራሽ ወሬ ታመላልሳለህ። አንቺ እንደው አታፍሪም? ጭራሽ ልትከራከሪው ነው? በመከራከሩ ይቀር። እንደው በዚህ ስራሽ አሁን እንደው ትንሽ አታፍሪም? አፍሽን ስታላቀቂ እንዴ የተፈጠረ ነገር እኮ የለም እናቴ። እና እንደሱ ከሆነ ስጠይቅሽ ለምን ዋሸሽ? አሽቃጣፊ ለምን ዋሸሽ? በጣም ይቅርታ እናቴ፣ ስለፈራሁሽ ነው ያልነገርኩሽ። ማለት የኔ ስራ በተደጋጋሚ አንቺን አንገት ማስደፋት ሆነብኝ። ቀና ላደርግሽ አልቻልኩም። እና ደብቀሽው ልትቀሪ ነው? ቆይ እስከ መቼ ልትደብቂው? ቤሎን ወይዘሮ ሄለንን አስጠነቀቃት። ምክንያቱም ከዚህ ብን ብለሽ መጥፋት አለብሽ፣ ሩቅ ቦታ መሄድ አለብሽ። እንደዚሁ ሳያት እነቃት ይለኛል። ስለዚህ ከዚህ ብትወጭ ምን ይመስልሻል? ሁሉ ነገርሽን እያሰቃየሁ እንደዚህ ዝም ብዬ ንቃት ሌሊቱን ሙሉ ስላንቺ ነው የማስበው። ስለዚህ ለምንድን ነው ከዚህ ቤት የማትወጪው? ብን ብለሽ የማትጠፊው? የሰራሽው ስራ ቀላል ነገር አይደለም። ስለዚህ በዚህ ስራሽ ደግሞ እኔ የበለጠ እንድቀርብሽ እንዲሁም ደግሞ ግደላት የሚለኝ ነገር ነው ያለው ውስጤ። ስለዚህ እዚህ ቤት ብትወጪ ምን ይመስልሻል? በማለት እንግዲህ ወይዘሮ ሄለንን አናግሯታል ማለት ነው። ወይዘሮ ሄለንም እጅግ በጣም እየተንቀጠቀጠች እየፈራሽ ነበር። እያስፈራኸኝ እኮ ነው፣ እባክን ዞር በልልኝ ከፊቴ እያለች ነበር ማለት ነው። ከዚህ በፊትም በነገራችን ላይ ቤሎን ትክክለኛ ነገሩን ሲደርስበት እጅግ በጣም ከባድ ልጅ ነው፣ መሰሪ ልጅ ነው እያለች እንግዲህ ለቴዲ ስትናገር ነበረ ማለት ነው። እና አሁን ላይ ማለት ነው እንግዲህ ቤሎን እውነቱን ካወቀ በኋላ እጅግ በጣም ነበር እየተቀየረው ማለት ነው። ስለዚህ ወይዘሮ ሄለንን ውጪ፣ ከዚህ ብትወጪ ይሻልሻል በማለት እንግዲህ ደጋግሞ አስጠንቅቆ ማለት ነው ቤሎን ተናግሯታል። ሲቀጥል ደግሞ አሁን ላይ ንኑን ያናገርሻት ለምንድን ነው? አላመንሽበትም እንዴ? ያደረግሽውን ስራ አላመንሽበትም ወይንስ ደግሞ ልጅ ነች ብለሽ ነው የምታምኙ? ምን ለማለት ፈልገሽ ነው? ለምንድን ነው ስለ ምርመራ ምናምን ነገር እሷን የምጠይቂያት? ማለት እንግዲህ እውነቱን ለማረጋገጥ ያክል ነው። በቃ ቢዘገይም ግዴታ እውነቱን ማወቅ ስላለብን በቃ አንድ ቀን የግድ መመርመር አለባት በማለት እንግዲህ መልሳለች ማለት ነው። በፍጹም ሊሆን አይችልም። ያ ውሸታም ውሽማሽና አንቺ ያደረግሽው ነገር ቀላል ነገር አይደለም። እሱ የተናገረውን አሁንም አንቺም በእርግጠኝነት አምነሽዋል ማለት ነው በማለት
ወይንስ ደግሞ ኑኑ ልጅሽ እንድትሆን በጣም የተመኘሽ ትመስያለሽ በማለት እንግዲህ ነግሯታል ማለት ነው። አረ በፍጹም ኑኑ የኔ ልጅ እንድትሆን እንደውም በፍጹም አልፈልግም በማለት እንግዲህ በግልጽ ተናግራለች ማለት ነው። እና በጣም ነው የሚገርመው በነገራችን ላይ አሁንም የጥላቸዋን ነገር እየተፋች ነው ያለችው ማለት ነው። ወይዘሮ ሄለን ተቀይራ መልካም ብትሆንና ጥሩ ብትሆን ለእሷ እጅጉን በላይ ከመጠን በላይ ሊጠቅማት ይችላል እንጂ እንደዚህ እልህና አሁንም ደግሞ መጥፎ መሆኗ የትም አያደርሳትም ብዬ ነው የማስበው። ሌላው እንግዲህ ኑኑን አናግራት ነበረ። ምርመራ የግድ ማድረግ አለብሽ በማለት እንግዲህ ስለ ምርመራ ጉዳይ የግድ አብረን መውጣት አለብን፣ ምርመራ ማድረግ አለብሽ በማለት እንግዲህ ኑኑን ስትናገራት ነበር። በነገራችን ላይ ኑኑን ከመናገሯና እንደዚያ ከማለቷ ውጪ ራሷ የራሷን ልጅ እዛ መመርመር ትችል ነበር፣ ወስዳ ማስመርመር ትችላለች። ኤልሹን ራሱ እኮ ይዛ ማስመርመር ትችል ነበር ማለት ነው። እሷ ግን ሁሉን ነገር በቃ ግዴለሽና ኑኑ የሆነ ነገር እንዲሰማ ስለማትፈልግ ማድረግ የምትፈልገው ሁሉን ነገር ከኑኑ ጋር ነው ማለት ነው። እና እያደረገችው ያለችው ነገር ወይዘሮ ሄለን ወይንም ደግሞ ኑኑን የጠየቀቻት ነገር ራሱ ልክ አይደለም ማለት ነው። በቃ እንደዚህ ነው ምናምን ብላ ራሱ መናገሯ በጣም ነው የሚያናድደው ማለት ነው። እኔ መቼም ያንቺ ልጅ ልሆን አንችልም በማለት የት ነው የሚሄደው ደግሞ በማለት ነበረ እንግዲህ ኑኑ ራሱ ስትናገር የነበረችው። በጣም ተበሳጭታ ነበር በዚያን ሰዓት እንግዲህ ስለ ምርመራ ሲያወሩ ኤልሹ ሰምታ ነበር ማለት ነው። እና ልጅሽ መቼም ልሆን አልችልም ብላ ስትናገር ሰምቻታለሁ። ምን ለማለት ፈልጋ ነው? ከማዬ ጋር ምንድን ነበር ኑኑ ስታወራ የነበረው? ወንድሜ እኔ በጣም ግራ ገብቶኛል። ምክንያቱም በቃ ልጅ አይደለሽም ምናምን ነገር እናቴ ልትወኛ ትጪ ምናምን እየተባባሉ ነው እኔ የደረስኩት። ስለዚህ ስለምንድን ነው የሚያወሩት? ኑኑን ንገሪኝ ብላትም ልነግረኝ አልቻለችም። ስለዚህ ስለምን እንደሚያወሩ ራሱ እኔ በራሴ ግራ ገብቶኛል በማለት እንግዲህ ኤልሹ ለወንድሟ ለቤሎን ነበር የተናገረችው ማለት ነው። ቤሎንም ስለምንም ነገር ማሰብ የለብሽም፣ እኔ ነገሮችን ለማጣራት እሞክራለሁ፣ አንቺ ዝም ብለሽ ወደ ክላስሽ ግቢ በማለት እንግዲህ ኑኑ ኤልሹን ማለት ነው ወደ ክላሷ እንድትገባ አድርጓል ማለት ነው። በነገራችን ላይ ሀናና ሊዛ ያደረጉት ነገር በጣም ስህተት ነው ብዬ ነው የማስበው። በተለይ ሀና ማለት ነው እንግዲህ ሀና በጣም ስለተበሳጨች እንዲሁም ደግሞ በእርግጥ ሊዛ ያው ቴዲ ተጎድቷል ከሚል አንጻር ይመስለኛል ወደዚያ የሄደችው እንጂ ሊዛ ቢያንስ መሄድ አልነበረባትም። ግን ደግሞ ሊዛና ሀና ተያይዘው ወደ ቴዲ ቤት ሄደዋል ማለት ነው። ቴዲ ቤት በሄዱበት ሰዓት የተፈጠረው ነገር እጅግ በጣም የሚያናድድ የሚያበሳጭ ነበረ። ሊዛ በጥፍ ያጭለዋለች። በነገራችን ላይ ደግ ያደረገች እንደ ሌሎቹ መስለዋለች ማለት ነው። እና ሀናም አሁን ስለሱ እያዘነች ስለሱ እየተቆረቆረች ትገኛለች። በጣም ነው እንደ ጎዱ ቆይማ የሆነ ፍሪጅ ላንጣ እያለች እንደውም በረዶ ለማንጣት የእሱን ቤት እንትን ስትል ነበር ማለት ነው። እና በእሷ ሽልጥልጥ ማለት ራሱ ሊዛ እጅግ በጣም ነበር የተበሳጨችው። ምክንያቱም ያው እንግዲህ ስለምናውቀው ማለት ነው ቴዲ ምን አይነት እንትን እንደሆነ ሁላችንም ስለምናውቀው፣ እሷ ግን እጅግ በጣም ስትሽለጠለጥለት ነበር ማለት ነው። እና በዚያን ሰዓት ሊዛ እጅጉን ተናዳለች፣ ተበሳጭታለች። በቴዲ ብቻ ሳይሆን ራሷ ሀና በምታደርጋቸው ነገሮች ስለ ቴዲ ያላትን ነገር ማለት ነው ምንም እንዳልተፈጠረ ምንም እንዳልሆነ የኔ ፍቅር ምናምን ነገር እኔ እናንተ እኮ እንደዚህ መሆን አልነበረብንም እያለች እንግዲህ ቴዲን እየተለማመጠችው ነበር ማለት ነው። እና ይችን እብድ ጓደኛሽን ለምንድን ነው እዘሽብኝ የመጣሽ እስከ ማለት ድረስ ደርሷል ማለት ነው። እና እሷ ከጓደኛዋ ይልቅ ቴዲን አቅርበው ከቴዲ ጋር እየሆነች ነው ማለት ነው። እና በጣም ነው የሚያናድደው ሀና እንደዚያ በማድረጓ በመመለሷ፣ እንደዚህ ክፉ መሆኑንና መጥፎ መሆኑን እያወቀች ራሱ መሄዷ በጣም ያናድዳል። ግን ደግሞ ይሄንን ሚስጥር እነሱ እስካሁን ያወቁ አይመስለኝም። ያ ማለት እንግዲህ ሊዛም ሆነ ወይም ሀና ማለት ነው ኑኑ የቴዲ ልጅ መሆኗንና ኤልሹ ያው የመሲህት እንደሆነች ይህንን ነገር ሚስጥር አላወቁም ማለት ነው። ያ ማለት እንግዲህ ከወይዘሮ ሄለን ጋር ያላቸውን ግንኙነት ቴዲና ስለ ወይዘሮ ሄለን ምንም የሚያውቁት ነገር የለም ማለት ነው። እና ሀና አሁን ቴዲን የተረዳቸው ምክንያት ምንድን ነው? በቃ ደብድበውታል፣ እንደዚህ ጎርተውታል፣ እነሱ ለሁለት ሆነው እንደዚህ አድርገውታል፣ አሰቃይተውታል፣ ምናምን አግተውታል ምናምን ያ ነገር ስላለ ይመስለኛል ሆን ብላ ማለት ነው ቴዲን ለማየት ሄደችው። በዛሬ ደግሞ እንግዲህ በጣም ሴት ልጅ ካፈቀረች ደግሞ በጣም ችግር ነውና ምንም ቢያደርግ ምንም እሱን የማግኘት ፍላጎት ነው ልጅቷ ያላት ማለት ነው። እና ያው እንግዲህ እሷ ለቁስሉ ማሻ ነገር ስትፈልግ እንግዲህ ቴዲ ወደ ሊዛ ጠጋ ብሎ እንዴት ነው የምታምሪው፣ ውበትሽ በጣም ነው ደስ የሚለው፣ በጣም ነው የሚስበው እያለ እንግዲህ
ጠጋ እያለ ለመነካካት ሞክሮ ነበር ማለት ነው። ምንድነው የምታደርገው አንተ ባልዬ ሴሰኛ በማለት እንግዲህ ሊዛ በጥፊ አጭለዋለች ማለት ነው። ልክ ደግሞ ሀና አይታለች በጥፊ ስታጮለው። እንዴ ሊዛ ምን አድርጎች ነው? ለምንድን ነው እንደዚህ በጥፊ የምትመችው? መሆኖች ነው በማለት እንግዲህ ያው ቴዲንም ተቆጥተው እንዲሁም ደግሞ አንቺን ዳግመኛ አንቺንም ማየት አልፈልግም በማለት ገፍትራት ነበር የሄደችው ማለት ነው ሊዛ። እና ቴዲ ይችን እብድ የሆነች ልጅ ለምንድን ነው ያመጣሻት በማለት እንግዲህ ያው ተናግሯታል ሀናን ማለት ነው። እና ያው ሀናና እንዲሁም ደግሞ ቴዲ ወደ ድሮ ፍቅራቸው ተመልሰዋል። በነገራችን ላይ ሀናን ይብን ራሱ አይወዳትም፣ ለመጠቀሚያ ነው የሚፈልገው። ከአባቷ የሆነ ነገር ስለሚፈልግ ያንን ነገር እንድታደርግለት ወይንም ደግሞ እስከሚሳካለት ድረስ ነው ከእሷ ጋር እንደዚህ የሚሽለጠለጠው እንጂ እሷንም ይብን ራሱ አይወዳትም። በነገራችን ላይ የሴት ጥላቻ ያለው ይመስለኛል ልጁ ማለት ነው። እንዴት እንደሆነ አላቅም። ብቻ ግን የመሲን ቤተሰቦች አጠቃላይ ለመበቀል ሆን ብሎ የተነሳ ነው ቴዲ ማለት ነው። እና በዚያ ክፋቱ እያወቀች እንግዲህ መጥፎ ሰው እንደሆነ እንዲሁም ደግሞ መሲንም እንደዚሁ አግብቷት እንደነበር ሁሉን ነገር እንግዲህ መሲ ግልጽ አድርጋ ነግራት ሀና ዙራ ሄዳ መወሸቋ ማለት ነው እጅግ በጣም የሚያናድድ የሚያበሳጭ ነውን ለመናገር ማለት ነው። አሁን ላይ እንግዲህ ወይዘሮ አይንዬ እውነቱን አውቃለች ማለት ነው። ያ ማለት እንግዲህ መሲ እርጉዝ መሆኗን እውነቱን አውቃለች። ጠርጥራ ነበረ እንግዲህ ከባብዳለች ስትል ነበር። እናቶች እኮ በደንብ ነው የሚያዩት በነገራችን ላይ ማለት ነው። በደንብ ነው የሚያውቁት፣ በደንብ ነው የሚያዩት። እና ከባብዳኛለች የለም እርጉዝ ነች ብላ እንግዲህ ተናግራ ነበር። አሁንም የተናገረችው ነገር እውነት ሆኗል ማለት ነው። እና መኩም ስላወቀ ሐኪም ቤት የግድ መሄድ አለበት። ምንም ይሁን ምንም የዚያ አረመኔ አውሬ ልጅ ደግሞ መወለድ በፍጹም የለበትም በማለት እስከ ዛሬ ለምንድን ነው ዝም ያልሽኝ በማለት እንግዲህ ያው መኩም ሲናገር ነበር። እኔ ከዚህ በፊት ለማስወረድ ፈልጌ ነበር፣ ግን ደግሞ ገንዘብ ምናምን የሚባል ነገር አጣሁኝ፣ ስለዚህ ምን ማድረግ አልቻልኩም በማለት እንግዲህ መሲ ተናግራለች። ለማንኛውም ሐኪም ቤት መሄድ አለብን በማለት እንግዲህ ያው ስለ ልጇ እያወራሽ በነበረበት ሰዓት እንግዲህ አይን እየመታለች ምንድን የምትይው በማለት እንግዲህ እኔም ብዬ ነበረ፣ እኔም ገምቼ ነበረ። አዎ እናቴ በቃ አንዴ ሆኗል፣ ምንም ማድረግ አይቻልም፣ መሲ እርጉዝ ነች በማለት እንግዲህ መኩ ተናግሯል። አንተ ከመቼ ወዲህ ነው እንደዚህ ወሬ የምታመላልሰው በማለት እንግዲህ መሲም ከመኩ ጋር ለመጮህ ሞክራ ነበር። አንቺ ደግሞ አታፍሪ፣ ምላሽ እንደማውተሽ ትናገሪያለሽ በማለት እንዴት እስከ ዛሬ ዝም ትያለሽ? ሲቀጥል ደግሞ ካልተናገርሽ እንዴት ነው የሚሆነው? እንዴ ይሄ እኮ ግድ እኮ ነው፣ እየታየ የሚመጣ ነገር እኮ ነው። ለምንድን ነው ዝም ያልሽኝ? አንቺ አሳፋሪ እያለች እንግዲህ አይንዬም እጅግ በጣም ነበር የተናገረችው። መሲም እሺ ይቅርታ እናቴ በድዬሻለሁ፣ አንቺን አንገት የሚያስደፋ ነገር አድርጊያለሁ፣ እባክሽን ይቅርታ አድርግልኝ እያለች እንግዲህ አይንዬ ይቅርታ እንድታደርግላት እየጠየቀቻት ትገኛለች። ሌላው እንግዲህ ኑኑ እጅግ በጣም እያስጨነቃት መጥቷል ማለት ነው። ይህ ነገርማ እንዴ እውነት ሊሆን ነው እንዴ? ምንድን ነው ሁላቸውም ስለዚህ ጉዳይ የሚጠይቁኝ? በፍጹም እውነት መሆን የለበትም እያለች እንግዲህ እየተጨናነቀች ትገኛለች። ምክንያቱም እንግዲህ ወይዘሮ ሄለን ምርመራ ቦታ እንድትሄድ ጠይቃታለች። እንድንሄድ ብላ ስትጠይቃት ነበርና ያን ሁሉ ነገር እያስታወሰች እጅግ በጣም እየተበሳጨች ትገኛለች ማለት ነው። ሲቀጥል ደግሞ ከቤሎን ጋርም አውርተዋል ማለት ነው። እና ዳግመኛ ያው ከክላሴ እንዳትገባ የሆነ እቃም እንድታነሳብኝ አልፈልግም፣ ቤሎን በቃ ተወኝ እያለች እንግዲህ ኑኑም እየተበሳጨች ትገኛለች ማለት ነው። ቤሎንም ያው እኔና አንቺ ሰላም ብንሆንና በደንብ ብንነጋገር ብንቀራረብ ጥሩ ይመስለኛል፣ እባክሽን ኑኑ በማለት እንግዲህ ጠይቋት ነበረ። እሷ ግን ማንንም ማውራት እንደማትፈልግና አንዳች እቃ ነገር ከእሷ እንዳያነሳ እያስጠነቀቀችው ትገኛለች ማለት ነው። እሺ እንደወደድሽ እንደፈቀድሽ ይሁንልሽ በማለት እንግዲህ ቤሎንም ትቷት ሄዷል። አይንዬ ከቤት ለመውጣት ወስናለች። እንዲሁም ደግሞ ቤሎንን አናግረዋለች ማለት ነው። አሁን ላይ ቆርጫለሁ፣ ወስኛለሁ፣ እስከዛሬ የተቀመጥነው ይበቃል፣ አንተም ብለን ነው። ስለዚህ ከውጭም እንደ ዘመድ መገናኘት እንችላለን ልጄ፣ ከዚህ በላይ እዚህ ቤት መቆየት አልፈልግም፣ መውጣት እፈልጋለሁ በማለት እንግዲህ አይንዬ ቤሎን አናግረዋለች ማለት ነው። ከመኩ ጋር እኮ አውርተን ጨርሰናል። መኩ አልነገረሽም እንዴ? አይንዬ ምን ሆኖሽ ነው? የከፋሽ ነገር አለ እንዴ? ማን ነው የተናገረሽ? በማለት እንግዲህ ቤሎን ለማወጣጣት ሞክሮ ነበረ። ግን ደግሞ ማንም የተናገረኝ የለም። ሲቀጥል ደግሞ መኩ አይደለም የሚወስነው እኔ እያለሁ እንዴት ነው መኩ የሚወስነው? በማለት እንግዲህ አይንዬም ተናግራለች ማለት ነው። ሆኖም አይንዬ ሁሉም ነገር ይስተካከላል። መውጣትም ከፈለጋቸው ነገሮቹን ተነጋግረን በደንብ
አውርተን ነው መሆን ያለበት እንጂ እንደዚህ አይደለም። ደግሞ ለመኩም ነግሬዋለሁ፣ ያለምንም ነገር እንድትቀመጡ ነግሬዋለሁ። ሲቀጥል ደግሞ የተናገረሽ የተቆጣኝ ሰው አለ ወይ? ለምንድን ነው የማትነግሪኝ? በማለት አይንዬን ጠይቋት ነበር። አይንዬ ግን ማንም እንዲጣላና ሌላ ችግር እንዲፈጠር ስላልፈለገች ምንም ነገር መናገር አልፈለገችም ማለት ነው። እና ውድ ቻናሌ ተከታታዮቼ ቤተሰቦቼ ቀጣይ ፓርት ሁላችንም በጉጉት የምንጠብቀው ይሆናል። መልካም ጊዜን ተመኘሁላችሁ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘሁላችሁ።